ጌታ ስም ለዘላለም የተመሰገነ ይሁን። የመልእክቴ ዋና ሐሳብ ያለበት የኤፌሶን መልእክት ምዕራፍ 5 ቁጥር 18 ላይ ያለውን ሐሳብ ነው የማንብላችሁ። እግዚአብሔር ከዚህ ክፍል የጊዜውን መልእክት እግዚአብሔር ይሰጠናል። ስፍራውን በጌታ በኢየሱስ ክርስቶስ ስም አነባዋለሁ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በራሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ደግሜ አነባዋለሁ። ከቁጥር 10 ጀምሮ ያለውን ባነበው ደስ ይለኛል። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬውም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንስ ግለጡት እንጂ ይልና እንደዚህ ይላል። እነርሱ በስውር ስለሚያደርጉት መናገር እንኳ ነውር ነውና ሁሉ ግን በብርሃን ሲገለጥ ይታያል፣ የምታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖች ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በዝማሬና በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በራሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ ይላል። እንዲህ በሚል ሐሳብ እንነጋገራለን። ክብር ለኢየሱስ ይሁን። በመንፈስ ቅዱስ መሞላት ባነበብኩላችሁ ስፍራ በዚህ በኤፌሶን መልእክት ምዕራፍ 5 ቁጥር 16 ላይ እንዲህ የሚል ድንቅ ቃል ይገኛል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የሚል ቃል አለ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። አትስከሩ። በመንፈስ መሞላት ይሁንልን። በመንፈስ መሞላት ምን ማለት ነው? በመንፈስ የመሞላት አስፈላጊነቱ ምንድነው? ክብር ለኢየሱስ ይሁን። በመንፈስ የመሞላት ውጤቶቹ ምንድናቸው? በመንፈስ የተሞላ ሰው የሚያሳያቸው ነገሮች ምንድናቸው? በመንፈስ ተሞልቶ የሚመላለስ ሰውና በመንፈስ ሳይሞላ በባዶነት የሚመላለስ ሰው የሚያሳዩአቸው ውጤቶች አንድ አይደሉም። ክብር ለኢየሱስ ይሁን። የጌታ ስም ለዘላለም የተመሰገነ ይሁን። ክብር ለጌታ ይሁን እና እነዚህ ነገሮችን እናያቸዋለን። የእግዚአብሔር መንፈስ ያስተምረናል። ጌታ ይባረክ። አብረን እንጸልይ። እግዚአብሔር ቃሉን ዛሬ እንዲያፈስልን፣ በዚህ ቃል የተሰባበረውን እግዚአብሔር እንዲጠግን፣ በዚህ ቃል የወደቀ እንዲነሳ፣ በዚህ ቃል የደከሙ ሰዎች እንዲጽናኑ፣ እንዲበረቱ፣ ባዶነት የሚሰማቸው በድካም ውስጥ የሚመላለሱቱ ዛሬ በብርታት እንዲመላለሱ መንፈስ ቅዱስ እንዲያስታጥቃቸው እንጸልያለን። አቤቱ በሰማይና በምድር ታላቅና ኃያል ሆንክ
ሳትለዋወጥና ሳትነቃነቅ ለዘላለም ጸንተ የምትኖር በማይገረሰሰው በክብሪ ለዘላለም ነግሰ የምትኖር የነበርክ ያለህና የምትኖር ሁሉንም የምትገዛ ጌታ እግዚአብሔር ሆይ የፍጥረታት ሁሉ መጋቢና ተቆጣጣሪ የሆንክ አምሳያ እኩያና አቻ የሌለክ ብቻውን የቆምክ ብቻውን የምትዋጋ የጭፍሮች ሁሉ አምላክ እግዚአብሔር ሆይ ክብርና ምስጋና አምልኮና ስግደት ለአንተ ይሁን። ዛሬ እግዚአብሔር ሆይ በዚህ በቲክቶክ ፕላትፎርም ላይ ስምህን አውጃለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይሄንን ድምጽ ይሄንን ቃል ለመስማት የተዘጋጁቱ እንዲጎበኙ በኢየሱስ ክርስቶስ ስም እጸልያለሁ። እንዲጎበኙ በመንፈስ ቅዱስ ክብር እንዲጎበኙ በመለኮታዊ ጉብኝት እንዲጎበኙ ያዘኑ ካሉ እንዲጽናኑ የወደቁ ካሉ እንዲነሱ ልባቸው የተሰበረ ካለ እንዲጠገን ምርኮ እንዲመለስላቸው ዛሬ እንድታስደንቀን በጌታ በኢየሱስ ክርስቶስ ስም እለምናለሁ። ስለ ሁሉ ተመስገን በጌታ በኢየሱስ ክርስቶስ ስም አሜን። የአምላካችን የጌታ ስም ለዘላለም የተባረከ ይሁን። በመንፈስ መመላለስ ይሁንልን። ያድናል ኢየሱስ። አሜን 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 አሜን። ኢየሱስ ክርስቶስ ጌታ ነው። ጌታ ይባረክ። በመንፈስ መመላለስ ይሁንልን ወገኖቼ። በመንፈስ የሚመላለስ ሰው ይለመልማል። በመንፈስ የሚመላለስ ሰው እየጨመረ ይሄዳል። በመንፈስ የሚመላለስ ሰው የባከነ ህይወት የለውም። እድሜውን አያባክንም። በመንፈስ ቅዱስ የሚመላለስ ሰው ኢየሱስ ክርስቶስን በህይወቱ ላይ ግሎሪፋይ ያደርጋል። ወገኖቼ እኛ የእግዚአብሔር ልጆች እንደመሆናችን መጠን ክብር ለኢየሱስ ይሁን። ማሳየት የሚገባን ነገር ቢኖር የኢየሱስ ክርስቶስ ክብር ነው። የእግዚአብሔር ክብር የሆነውን ኢየሱስ ክርስቶስን እንድናሳይ ዘንድ ነው እግዚአብሔር የመረጠን። ራሳችንን ከማሳየት ይልቅ ራሳችንን ከመግለጥ ይልቅ ራሳችንን ከማክበር ይልቅ ራሳችንን ዝቅ አድርገን እኛን የመረጠንን በሚያስደንቀው ምህረቱ ያስመለጠንን ከጨለማ ስልጣን ያዳነንን እርሱን ብቻ እንድንተርክ ክብር ለኢየሱስ ይሁን። እሱን ብቻ እንድናከብረው ዘንድ እግዚአብሔር መርጦናል። እግዚአብሔር ሲመርጠን መልካችንን ቁመናችንን አይቶ አይደለም፣ በሚያስደንቀው ምህረቱ ነው የመረጠን። በክርስቶስ ኢየሱስ ነው የመረጠን። በምርጫ ውስጥ እንድንገባ ያቀረብነው ምንም አይነት መስፈርት አልነበረም። እግዚአብሔር ከራሱ መስፈርትን አዘጋጅቶ ነው የመረጠን። ሰውን በመፍጠር እግዚአብሔር አዝኗል፣ ተጸጽቷል። ታላቅ አምላክ ስለሆነ በምህረቱ ባለጠጋ ስለሆነ እኛን ከእግዚአብሔር ጋር ለማስታረቅ ራሱን ባዶ አደረገ። እግዚአብሔር አንድያ ልጁን ተረከልን። አንድያ ልጁን እግዚአብሔር ታላቅና ኃያል ከመሆኑ የተነሳ ማንም በፊቱ መቆም አይችልም። ኢየሱስ ክርስቶስ ጌታ ነው። እርሱ ግን እኛን አቀረበን፣ እኛን አከበረን፣ ከኃጢአት ደዌ ፈወሰን።
ኢየሱስ ክርስቶስ ጌታ ነው። ይሄ ብቻ አይደለም፣ የመንፈስ ቅዱስን ስጦታ ሰጠን። ይሄ ብቻ አይደለም፣ የዘላለምን ሕይወት ሰጠን። ስለዚህ ወገኖቼ እኛ የእግዚአብሔር ልጆች ስለሆንን አባታችን እግዚአብሔርን ነው የምንከተለው፣ ፈለጉን ነው የምንከተለው። በራሳችን አስተሳሰብ አንመላለስም። በስጋ ምኞት ተስበን አንመላለስም። በመንፈስ እንድንመላለስ የእግዚአብሔር ቃል ያዘናል። ጌታ ይባረክ። ኢየሱስ ያድናል። በመንፈስ የሚመላለሱ እየጨመሩ ይሄዳሉ። በትላንትናቸው ማንነት አይመላለሱም። እየጨመሩ ይሄዳሉ። ዕለት ዕለት አዲስ ነገርን እያዩ ከክብር ወደ ክብር ይሄዳሉ። ሃሌሉያ! በኢየሱስ ክርስቶስ ስም ይሄ የእግዚአብሔር መንፈስ በኃይል ያግኛችሁ። የእግዚአብሔር ክብር በኃይል ያግኛችሁ። በኢየሱስ ክርስቶስ ስም እግዚአብሔር መንፈሱን ሃሌሉያ ይስጣችሁ። ክብር ለኢየሱስ ይሁን። በዛን ጊዜ ደስተኞች ሆናችሁ ትኖራላችሁ። ለምን ከተባለ ከመንፈስ ቅዱስ ፍሬ ደስታ አንዱ እንደመሆኑ መጠን ክብር ለኢየሱስ ይሁን። ኃይል ይሆንልናል። ለምን መጽሐፍ ቅዱሳችን ሲናገር የእግዚአብሔር ደስታ ኃይላችሁ ነው ይላል። የእግዚአብሔር ደስታ ኃይላችሁ ነው ይላል። ስለዚህ በመንፈስ ቅዱስ በምንመላለስበት ጊዜ የእግዚአብሔር ደስታ ኃይላችን ይሆንልናል። የእግዚአብሔር ደስታ ከሕይወትሽ ውስጥ ይፍለቀለቃል። ሐዘን፣ ጸጸት፣ ተስፋ መቁረጥ ከውስጥሽ አይወጣም። ለምን ከተባለ መንፈስ ቅዱስ ወርሶሻል። በመንፈስ ቅዱስ የተወረሰ ሰው ክብር ለኢየሱስ ይሁን። አሜን። ሁሉ ጊዜ ሃሌሉያ ፊቱ ይበራል፣ ተንደላቅቆ ይኖራል። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ወገኖቼ መንፈስ ቅዱስ ዛሬ ይሙላባችሁ። በኢየሱስ ክርስቶስ ስም ጸልይላችኋለሁ። መንፈስ ቅዱስ ይሙላባችሁ። አስፈላጊነቱ ምንድነው ለምለው ጥያቄ መልስ እንዲሆንላችሁ የእግዚአብሔር ቃል ስለሚያዘን ምንድነው የሚለው? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ይህም ማባከን ነው ይላል። በወይን ጠጅ መስከር ማባከን ነው። ነገር ግን በመንፈስ ቅዱስ መሞላት ማባከን አይደለም። በረከት አለበት፣ ስኬት አለበት፣ ጌታን ማየት አለበት። በመንፈስ ቅዱስ ሙላት ውስጥ በህልውናው ውስጥ ክብር አለ፣ መፈታት አለ። ለምን ሲባል መጽሐፍ ቅዱሳችን ሲናገር መንፈስ ባለበት ባርነት አለ ብሎ አይልም። ምንድነው የሚለው? አርነት አለ፣ መፈታት አለ፣ መጽናናት አለ። በመንፈስ ቅዱስ ሙላት ውስጥ በኢየሱስ ክርስቶስ ሙላቱ ያገኛችሁ። መንፈስ ቅዱስ ሲሞላባችሁ የእግዚአብሔር ክብር ይገለጥላችኋል። የእግዚአብሔር ሰላም ከሕይወታችሁ ይፍለቀለቃል። የእግዚአብሔር በጎነት ከሕይወታችሁ ይፍለቀለቃል። ትለመልማላችሁ፣ አትቆሙም፣ እየጨመራችሁ ትሄዳላችሁ። የመፍትሄ ሰዎች ትሆናላችሁ። ኢየሱስ ክርስቶስ ጌታ። መንፈስ ቅዱስ ይሙላባችሁ፣ ኃይል ይሙላባችሁ፣ የእግዚአብሔር እሳት ይሙላባችሁ። በኢየሱስ ክርስቶስ ስም እጸልይላችኋለሁ። መንፈስ ቅዱስ ይሙላባችሁ፣ ኃጢአት አይቆጣጠራችሁ፣ ዘረኝነት አይሰለጥንባችሁ፣
ዓለም አይሰለጥንባችሁ፣ ሰይጣን አይሰለጥንባችሁ። ለምን ከተባለ የተሰጠን መንፈስ ቅዱስ በዓለም ካለው ይበልጣል። ለአጋንንት ካለው ኃይል ይበልጣል። ለጨለማ ካለው ኃይል ይበልጣል። ለበሽታ ካለው ኃይል ይበልጣል። ምንድነው የሚያስፈራራችሁ? ተስፋ ቆርጣችሁ ይሁን፣ ድካም ይሰማችሁ ይሁን፣ ዛሬ እግዚአብሔር እንደዚህ ይላችኋል፣ በመንፈሴ አበረታችኋለሁ፣ አጠነክራችኋለሁ፣ መነሳት ይሆንላችኋል፣ እንደገና ትነሳላችሁ። በኢየሱስ ስም ሆነላችሁ። በኢየሱስ ክርስቶስ ስም ሆነላችሁ። ዝለትና ድካም የሚሰማችሁ፣ መጸለይ ያቃታችሁ፣ ቃልን መመገብን ማንበብ ያቃታችሁ መንፈስ ቅዱስ ይሙላባችሁ። በዛን ጊዜ የእግዚአብሔር ፍቅር በውስጣችሁ ይነዳል። የመንፈስ ቅዱስ ሥራ አይዳፈንም። ይልቁንስ እግዚአብሔር በእናንተ ሕይወት ላይ ተአምራትን ያደርጋል፣ ድንቅ ነገርን ያደርጋል። መንፈስ ቅዱስ ይሞላባችሁ። የማይቆጠረውንና የማይመረመረውን ተአምራት ታዩታላችሁ። በኢየሱስ ስም ሆነላችሁ። የጌታ ስም ለዘላለም የተመሰገነ ይሁን። አሜን 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 አሜን። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና ይላል። በወይን ጠጅ መስከር ብክነት ነው። ወይን ጠጅን ጠጥቶ የሰከረ ሰው ሊጎዳ ይችላል፣ ሊወድቅ ይችላል፣ እግሩ ሊሰበር ይችላል፣ ወይም ደግሞ ሌላውን ሰው ሊጎዳ ይችላል፣ ራሱንም ሌላውንም ሊጎዳ ይችላል። በመንፈስ ቅዱስ የተሞላ ሰው ግን ራሱንም ሌላውንም ይጠቅማል። ወዴት እንደሚሄድ ሳያውቅ በድንግዝግዝ ሕይወት አይመላለስም፣ በብርሃን ይመላለሳል። ብርሃን የሆነው መንፈስ ቅዱስ ሕይወቱን ወርሶታልና ሕይወቱ በመንፈስ ቅዱስ ስለተወረሰ በክፋት አይመላለስም፣ በዘረኝነት አይመላለስም፣ በእርኩሰት መንፈስ ተሞልቶ አይመላለስም። ኢየሱስ ክርስቶስ ጌታ ነው። በውስጡ ያለው መንፈስ ቅዱስ ወደ እውነት ሁሉ ይመራል። ልጁን ኢየሱስ ክርስቶስን ወደ መምሰል ይመራል። በኢየሱስ ስም ይህ ቅዱስ መንፈስ ያገኛችሁ። የመንፈስ ቅዱስ ቅባት በኢየሱስ ስም ይሙላባችሁ። ልዩነት በሕይወታችሁ ላይ ይሆናል። ተአምራት በቤታችሁ ላይ ይሆናል። ተራ ኑሮ አይኖርም። ክብር ለኢየሱስ ይሁን። በመንፈስ ቅዱስ የተሞላ ሰው በትላንትና አይመላለስም፣ በክብር ይመላለሳል፣ በአዲስ ሕይወት ይመላለሳል። እግዚአብሔርን ደስ የሚያሰኝ ሕይወት ይኖረዋል። ከፊት ይልቅ እየበዛ ይሄዳል። ከትላንትና ይልቅ እየበዛ ይሄዳል። የድል ኑሮ መኖር ትፈልጋላችሁ? መንፈስ ቅዱስ ተሞሉ። በአሸናፊነት መንፈስ መቀጠል ትፈልጋላችሁ? በመንፈስ ቅዱስ ተሞሉ።
ኢየሱስ ክርስቶስ ጌታ ነው። እስቲ አሜን። መንፈስ ይሙላባችሁ። ሃሌሉያ። በወይን ጠጅ አትስከሩ ይላል። ይህ ማባከን ነው ወይም ብክነት ነው ይላል። ክብር ለኢየሱስ ይሁን። በመንፈስ ቅዱስ መሙላት ትእዛዝ ነው። መንፈስ ቅዱስ ሃሌሉያ የእግዚአብሔር መንፈስ ነው። መንፈስ ቅዱስ ፈጣሪ ነው። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። አሜን። ክብር ለኢየሱስ ይሁን። ድምጽ ይሰማችኋል? ይቅርታ ቅዱሳን ትንሽ ኔትወርክ ተይዞ ነበር፣ አሁን ተለቋል። ጌታ ይባረክ። በመንፈስ ቅዱስ የሚመላለስ ሰው እግዚአብሔርን ብቻ ያከበረ ከክብር ወደ ክብር ይሄዳል። መንፈስ ቅዱስ አቅም ይሆንለታል፣ ጉልበት ይሆንለታል። ኢየሱስ ክርስቶስ ጌታ ነው። ስለ መንፈስ ቅዱስ የተረዳ ሰው መንፈስ ቅዱስን ሪጀክት አያደርገውም። ይልቁንስ ያከበረ ኢየሱስ ክርስቶስን በሕይወቱ እያደመቀ በክብር ይመላለሳል። ኢየሱስ ክርስቶስ ያድናል። ወገኖቼ መንፈስ ቅዱስ እርግብ አይደለም፣ ነገር ግን በእርግብ አምሳል በክርስቶስ ኢየሱስ ላይ መጥቷል። በኢየሱስ ክርስቶስ ላይ ሲቀመጥበት እንመለከታለን። ኢየሱስ ክርስቶስ በፍጹም ሰውነቱ መንፈስ ቅዱስን ተቀበለ፣ በመንፈስ ቅዱስ ተሞላ። በማቴዎስ ወንጌል ምዕራፍ 3 ላይ ይሄንን ቃል ታገኙታላችሁ። ጌታ ኢየሱስ ክርስቶስ ወደ አገልግሎት ከመውጣቱ በፊት የሚገባውን መፈጸም ስለነበረበት፣ ጽድቅን ሁሉ ማድረግ ስለነበረበት በመጥመቁ በዮሐንስ እጅ መጠመቅ ነበረበት። ለምንድን ነው ጌታ ኢየሱስ ክርስቶስ የተጠመቀው? ኃጢአት የለበትም። ንጹህ የእግዚአብሔር በግ ነው። ክፋት የሌለበት ነው። ክብር ለኢየሱስ ይሁን። ጽድቅን ሁሉ ይፈጽም ዘንድ ነበረ የተጠመቀው። ከተጠመቀ በኋላ የእግዚአብሔር መንፈስ እንደ እርግብ አምሳል በላዩ ላይ መጣ ይላል። እግዚአብሔር አብ ተናገረ። እንዲህ ስል ተናገረው፣ እኔ የሚወደው ልጄ እርሱ ነው፣ እርሱን ስሙት። ክብር ለኢየሱስ ይሁን። እግዚአብሔር ልጁን ኢየሱስ ክርስቶስን አከበረው፣ ከፍ ከፍ አደረገው። ዛሬም ወገኖቼ መንፈስ ቅዱስ በእኛ ላይ በኃይል ይስራ። በኢየሱስ በሕይወትሽ ላይ ይስራ። ያለ ስራ አትቀመጭም።
መንፈስ ቅዱስ ሲነካሽ ያለ ስራ አትቀመጭም። ስራ ይኖርሻል። እግዚአብሔር ባንቺ ይሰራል። ባንቺ አገርን ይለውጣል። ባንቺ ቀንበርን ይሰብራል። ባንቺ ደዌውን ያቀልጠዋል። ባንቺ ጨለማውን ይመተዋል። መናፍስቶችን ይበትናል። ታላቅ ታምራትን ያደርጋል። ኢየሱስ ክርስቶስ ያድናል። ስለዚህ ወገኖቼ በመንፈስ ቅዱስ የመሙላት አስፈላጊነት ክብር ለኢየሱስ ይሁን። የእግዚአብሔር ቃል ስለሚያዘን ነው። ሁለተኛ ዓለምን ሰይጣንንና ኃጢአትን እያሸነፍን ልጁን ወደ መምሰል እንድናድግ ዘንድ ነው። ኃጢአትን ማሸነፍ እንችላለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር በሮሜ መልእክት ምዕራፍ 8 ቁጥር 5 ላይ እንደዚህ ይላል፣ በስጋ ፈቃድ የሚመላለሱ የስጋን ነገር ያስባሉ፣ በመንፈስ ፈቃድ ግን የሚመላለሱ መንፈስ ቅዱስን ያስደስታሉ፣ የመንፈስ ቅዱስ ፈቃድን ያደርጋሉ። ስለ ስጋ ማሰብ ሞት ነው ይላል። ስለ መንፈስ ቅዱስ ማሰብ ግን የመንፈስ ቅዱስ ፈቃድን ማድረግ ግን ሰላም ነው ይላል። መንፈስ ቅዱስ ባለበት ሰላም አለ፣ እረፍት አለ፣ ክብር አለ፣ ነፃ መውጣት አለ፣ መጽናናት አለ፣ የእግዚአብሔርን እጅ ማየት አለ። ክብር ለኢየሱስ ይሁን። እንደ ስጋ ፈቃድ የሚኖሩ ልባቸውን በስጋ ፍላጎት ላይ ያሳርፋል። እንደ መንፈስ ፈቃድ የሚኖሩ ልባቸውን በመንፈስ ቅዱስ ፈቃድ ላይ ያደርጋሉ። የመንፈስ ቅዱስ ፈቃድ ምንድነው? ኢየሱስን ማክበር ነው። በቅድስናና በጽድቅ መመላለስ ነው። ኢየሱስ ክርስቶስ ጌታ ነው። በጽድቅ ሕይወት መመላለስ ነው። የሥጋ ፈቃድ ምንድነው? መጽሐፍ ቅዱሳችን ሲናገር በመንፈስ ተመላለሱ ይላል። መንፈስም በሥጋ ላይ ሥጋም በመንፈስ ላይ ይመኛልና፣ አሜን፣ ይመኛልና ይላል። እርስ በራሳቸው ይቀዋወማሉ። ስለዚህ የምትሹትን ነገር የምትፈልጉትን ነገር ልታደርጉ አትችሉም ይላል። ነገር ግን በመንፈስ ስትመላለሱ፣ በመንፈስ ስትኖሩ ከሕግ በታች አይደላችሁም ይላል። ኢየሱስ ክርስቶስ ጌታ ነው። ሕግ አይገዛችሁም። መንፈስ ቅዱስ ግን ሕግን ትፈጽሙ ዘንድ የምን ሕግ? የእግዚአብሔርን ሕግ ትፈጽሙ ዘንድ መንፈስ ቅዱስ አቅም ይሆንላችኋል። መንፈስ ቅዱስ ብርታት ይሆንላችኋል። ኢየሱስ ክርስቶስ ጌታ ነው። ሺባዳ ላቫጃካትራ ማሳፕራባላጋዳ ጃካትራ ባሳፕራባዲያስ የሥጋን ነገር ማሰብ ሞት ነው ይላል። ለኃጢአት የተገዛ አይምሮ ከእግዚአብሔር ጋር ጠበኛ ነው።
ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በስጋ ፈቃድ የሚመሩቱም እግዚአብሔርን ማስደሰት አይችሉም። መጽሐፍ ቅዱሳችን ሲናገር ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው ይላል። ለኃጢአት የተገዛችሁ ሰዎች ትኖሩ ይሆናል። በኃጢአት አስተሳሰብ የተሞላ አእምሯችሁ ከእግዚአብሔር ጋር ጠበኛ ነው፣ ይጋጫል። ከእግዚአብሔር ጋር ይጋጫል፣ ከመንፈሱ ጋር ይጋጫል፣ ከፈቃዱ ጋር ይጋጫል። አእምሯችሁ ግን በመንፈስ ቅዱስ ሲቆጣጠር እግዚአብሔር ይከብርበታል። ከህይወታችሁ ላይ ታምራት ይፈልቃል። ኢየሱስ ክርስቶስ ጌታ ነው። እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም። እንዴት ነው የመንፈስ ቅዱስ ስጦታን የተቀበልነው? ጌታ ኢየሱስ ክርስቶስን አምነን ነው የተቀበልነው። የጌታ መንፈስ የሌለው የእርሱ ወገን አይደለም ይላል። የት ነው ይሄንን ቃል የምናገኘው? የሮሜ መልእክት ምዕራፍ 8 ቁጥር 9 ላይ ማግኘት እንችላለን። ማንም የክርስቶስ መንፈስ ከሌለው የእርሱ የክርስቶስ አይደለም፣ የእርሱ ወገን አይደለም። ዓለም ላይ ያሉ ህዝቦች ሁሉ የእግዚአብሔር ልጆች ተብሎ አይጠሩም። መጽሐፍ ቅዱሳችን ሲናገር ወደ ገዛ ወገኖቹ መጣ፣ ማለትም ወደ አይሁዶቹ መጣ፣ አልተቀበሉትም ይላል። ለተቀበሉት ሁሉ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ልጅነትን ማግኘት የሚችሉ እነማን ናቸው? እርሱን የተቀበሉት ናቸው። እርሱን የተቀበሉት የመንፈስ ቅዱስ ስጦታን ይቀበላሉ። ኢየሱስ ክርስቶስ ጌታ ነው። ታስታውሱ እንደሆነ በሐዋርያት ሥራ ምዕራፍ 19 ላይ ያመኑ ሰዎች ነበሩ፣ ነገር ግን መንፈስ ቅዱስን አልተቀበሉትም። ሐዋርያው ጳውሎስ መንፈስ ቅዱስን ተቀበላችሁ ወይ ብሎ ስላቸው ምንድነው ያሉት? ስናንብበው በጣም ድንቅ ቃል ነው። ክብር ለኢየሱስ ይሁን። ሃሌሉያ። እንደዚህ ይላል፣ እነርሱም አልተቀበልንም አሉ። እንደዚህ ይላል፣ አጵሎስ በቆሮንቶስ በነበረበት ጊዜ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። በዚያም አንዳንድ ደቀ መዛሙርትን አግኝቶ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ እንዲያውም መንፈስ ቅዱስ መኖሩን እንኳን አልሰማንም አሉት። ጳውሎስም ታዲያ በምን ተጠመቃችሁ አላቸው። እነርሱም የዮሐንስን ጥምቀት አሉት። ጳውሎስም የዮሐንስን ጥምቀትማ የንስሐ ጥምቀት ነበር። ዮሐንስም ራሱ ሰዎች ከርሱ በኋላ በሚመጣው በኢየሱስ እንዲያምኑ ነግሯል አላቸው። እነርሱም ይህን በሰሙ ጊዜ በጌታ በኢየሱስ ክርስቶስ ስም ተጠመቁ። ጳውሎስም እጁን በላያቸው በጫኔ ጊዜ መንፈስ ቅዱስን ወረደባቸው ይላል። መንፈስ ቅዱስ ወረደባቸው፣ በሌሎች ቋንቋዎች ተናገሩ፣ ትንቢትም ተናገሩ። ሰዎቹም
በአጠቃላይ 12 ያህል ነበሩ። ክብር ለኢየሱስ ይሁን። መንፈስ ቅዱስን ተቀበሉ ይላል። እጁን በላያቸው በጫነ ጊዜ የመንፈስ ቅዱስን ስጦታ ተቀበሉ ይላል። ኢየሱስ ክርስቶስ ጌታ ነው። አሜን አሜን አሜን። እነዚህ ሰዎች መንፈስ ቅዱስን ተቀበሉ። የእግዚአብሔር ክብር አገኛቸው። ኢየሱስ ያድናል። ስለዚህ የመንፈስ ቅዱስ ስጦታ በክርስቶስ ኢየሱስ በማመን የሚገኝ ብቻ ነው። የመንፈስ ቅዱስ ስጦታ ብቻ አይደለም የተቀበልነው፣ የእግዚአብሔር ሃሌሉያ ምሕረትና ጸጋ ስለሰፈነልን ስለተገለጠልን የዘላለምንም ሕይወት ተቀበልን። የጸጋ ስጦታ የሆነውን የዘላለምን ሕይወት ተቀበልን። በዚያ አጋጣሚ አውጃለሁኝ፣ ስሙን አውጃለሁኝ፣ መድኃኒት የሆነውን ስሙን አውጃለሁኝ። የጌታን ስም የሚጠራ ይድናል ተብሎ ተጽፏል። በእርሱ የሚያምን የዘላለም ሕይወት ይኖረዋል። ከዘላለም ሞት አምልጦ ወደ ዘላለም ሕይወት ይመጣል። ከዘላለም ስቃይ አምልጦ ወደ ዘላለም እረፍት ይመለሳል። ዛሬ ነግራችኋለሁ፣ ወደ ኢየሱስ ክርስቶስ ኑ፣ እርሱ ይፈውሳችኋል። ኃጢአት አደገኛ በሽታ ነው። ወደ ዘላለም ፍርድ የሚመራ ነው። መጽሐፍ ቅዱሳችን ሲናገር በሮሜ መልእክት ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ይላል። የኃጢአት ደሞዝ ሞት ነው። የጸጋ ስጦታ የጸጋ ደሞዝ የዘላለም ሕይወት ነው። የጸጋ ደሞዝ የዘላለም ሕይወት ነው። የጸጋ ደሞዝ የዘላለም እረፍት ነው። የዘላለም በረከት ነው። ኢየሱስ ክርስቶስ ጌታ ነው። ከሞት በኋላ ዘላቅነት ያለው ሕይወት አለ። በስጋ መሞት ለማናችንም የማይቀር ነው። ክብር ለኢየሱስ ይሁን። ለማንም በዓለም ላይ ላለው ሕዝብ ሁሉ ሞት የማይቀር ነው። የትኛው ሞት? በስጋ መሞት የማይቀር ነው። ነፍስ ከስጋ መለየት ማለት ነው። ነገር ግን አንድ አደገኛ ሞት አለ። እርሱም ሁለተኛ ሞት ይባላል። ሁለተኛ ሞት ይባላል። ላላመኑቱ ሁለተኛ ሞት ይባላል። ላልዳኑቱ ሁለተኛ ሞት ይባላል። ያም በገሃነም እሳት እየተቃጠለ እየተመሰቃቀለ መኖር። ያ ለአጋንንት ነው የተዘጋጀው። ነገር ግን ከእርሱ ጋር የተጣበቁቱ ስራውን ያከናውኑቱ በክርስቶስ ኢየሱስ አምነው ያልዳኑቱ ወደዛ እሳት ይጨመራሉ። ወደዛ እሳት ይጨመራሉ። አምኖ የዳኑቱ ግን ከእግዚአብሔር ጋር ለዘላለም ወደሚኖሩበት እረፍትና ሰላም ወደ ሰፈነበት ይሄዳሉ። ስለዚህ ይሄንን መልካሙን ዜና አውጃለሁ። ኢየሱስ ክርስቶስ ብቸኛ የኃጢአት መድኃኒት ነው። በኢየሱስ ክርስቶስ በማመን የዘላለም ሕይወት ይገኛል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ወደ ዓለም ልኮታል። በእርሱ ያላመነ ግን ተፈርዶበታል ይላል። ተፈርዶበታል። ፍርድ ውስጥ ነው ያለው። ኩነኔ ውስጥ ነው ያለው። ሞት ውስጥ ነው ያለው። ሰውየው ለብሶ ያምርበታል። በሰዎች ፊት ሞገስ አለው። በእግዚአብሔር ፊት ግን ሞገስ የለው። በእግዚአብሔር እይታ ሞቷል። ሞት ውስጥ ነው ያለው። ጨለማ ውስጥ ነው ያለው። ኃጢአት ገዝቶታል። ኩነኔ ውስጥ ነው ያለው። ሰይጣን ጥባጥቤ ይጫወተዋል። ለምን ከተባለ ሞት ውስጥ ስለሚመላለስ ኃጢአት ገዝቶታል።
ወደ ኢየሱስ ክርስቶስ ሲመጣ ግን ከዛ ከኃጢአት በሽታ ይፈወሳል፣ የእግዚአብሔር ልጅም ይባላል። ኢየሱስ ክርስቶስ ጌታ ነው። ጽድቅን ያገኛል። እሱ በሰራው ጽድቅ ይጸድቃል። ለዛ ነው መጽሐፍ ቅዱሳችን ሲናገር ኃጢአት ያላወቀውን ይላል። እኛ የእግዚአብሔርን ጽድቅ እንድናገኝ በእግዚአብሔር ጽድቅ እንድንቀደስ ጽድቃችን የመርገም ጨርቅ ነበር። ያንን እግዚአብሔር ቀየረልን። የእግዚአብሔር ጽድቅ እንድንቀበል ኃጢአት ያላወቀውን እርሱን የእግዚአብሔር ልጅ የሆነው የዓለምን ኃጢአት ሊያስወግድ የተገለጠውን ኃጢአት አደረገው ይላል። ኃጢአተኛ ሳይሆን ያለው ኃጢአት አደረገው፣ ቀጣው ማለት ነው። እኛ መቀጣት ሲገባን እርሱስ ተቀጣልን፣ እኛ አረፍን። ክብር ለኢየሱስ ክርስቶስ ይሁን። በመስቀሉ ስራ ፈወሰን። ለዛ ነው ጴጥሮስ ሲናገር በእርሱ ቁስል ተፈወሳችሁ ይላል። በእርሱ ቁስል ተፈወሳችሁ። ኃጢአት ካጎሳቆላችሁበት ከዛ ህይወት እሱ ደምቶ ቆስሎ ያንን መራራውን ጽዋ ጨልጦ ጠጥቶ እኛን አሰመለጠን፣ እኛን ወለደን። ክብር ለኢየሱስ ይሁን። ሃሌሉያ። የእግዚአብሔር ልጆች ተብለን ተጠርተናል። እኛ እኮ የቁጣ ልጆች ነበርን። የቁጣ ልጆች ነበር። የእግዚአብሔር ቁጣ የፈረጠመብን ሰዎች ነበር። ከእግዚአብሔር የራቅን ሰዎች ነበር። በአንዱ በአዳም ምክንያት በአዳም ኃጢአት ምክንያት። ለዛ ነው መጽሐፍ ቅዱሳችን ሲናገር በአንዱ በአዳም ምክንያት የሰው ዘር ሁሉ ተበከለ ይላል። ተበከለ ይላል። ለዛ ነው ዳዊት ሲናገር እናቴ በኃጢአት ወለደች። ኃጢአት ይተላለፋል። እነን ኃጢአትን ነው የነቀለልን፣ በዘር የገባብንን የወረሰንን ኃጢአት፣ የኃጢአትን መርዝ፣ የኃጢአትን በሽታ ነቀለልን። በደሙ ነቀለልን፣ በስሙ ነቀለልን። ዛሬ ሃሌሉያ እግዚአብሔር ይፈልጋቸዋል፣ ይፈልጋቸዋል። ሊፈውሳችሁ ይፈልጋል። ልጅነትን ስልጣን ሊሰጣችሁ ይፈልጋል። ወደ እርሱ ኑ፣ ወደ እርሱ ኑ፣ ያሳርፋችኋል። ኢየሱስ ክርስቶስ ጌታ ነው። አሜን። በኋላ እጸልይላችኋለሁ። ጌታ ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ መቀበል የምትፈልጉ፣ የእርሱ ልጅ መሆን የምትፈልጉ፣ ዓለም ላይ ያለው ሰው ሁሉ የእግዚአብሔር ልጅ አይባልም። እርሱን አምኖ የዳነ ብቻ ነው የእግዚአብሔር ልጅ ተብሎ ሊጠራ የሚችለው። ዓለም ላይ ያሉት የእግዚአብሔር ናቸው፣ እግዚአብሔር የፈጠራቸው ናቸው፣ ፍጥረታዊ ናቸው፣ መንፈሳዊ አይደሉም። እግዚአብሔር የሁሉ አባት ነው። ፍጥረታትን ሁሉ ይመግባል። ለሁሉም at the same time ፀሐይን ያወጣላቸዋል፣ ዝናብን ያዘንብላቸዋል። በዓለም ላሉት ህዝብ ሁሉ እግዚአብሔር ይራራላቸዋል። ነገር ግን ልጅነት ክርስቶስ ኢየሱስን በማመን ብቻ ነው የሚገኘው። ሙስሊም ልትሆን ትችላለህ፣ ኦርቶዶክስ ልትሆን ትችላለህ፣ ከየትኛው ሃይማኖት ቤተ እምነት መተሊውን ይችላል። በክርስቶስ ኢየሱስ አምኔ ካልዳንክ ክብር ለኢየሱስ ልጅነትን መቀበል አትችልም። የእግዚአብሔር ልጅ ልትባል አትችልም። ኢየሱስ ክርስቶስ ጌታ ነው። የእርሱ ልጅ መሆን ትፈልጋለህ? የመንፈስ ቅዱስን ስጦታ መቀበል ትፈልጋለህ? ከአጋንንት እስራት መውጣት ትፈልጋለህ?
ከጨለማ ስልጣን ማምለጥ ትፈልጋለህ? ወደ ኢየሱስ ክርስቶስ ና። በነፃ የሚሰጠውን በማመን ብቻ ልብን በመስጠት ብቻ የሚገኘውን የዘላለምን ሕይወት ታገኛለህ። በእምነት ነው የሚገኘው። በእምነት ይገኛል የዘላለም ሕይወት። ገብርኤል አያስገኝም፣ ማርያም አታስገኝም። የዘላለምን ሕይወት ማስገኘት የሚችለው መስጠት የሚችለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ኦፍ ኮርስ ማርያም በእግዚአብሔር ፈቃድ በመንፈስ ቅዱስ ኃይል ተጸንሳ ወልዳልናለች። እግዚአብሔር ይባርካት፣ እናከብራታለን። ክብር ለኢየሱስ ይሁን። ነገር ግን ደሙን አልሰጠችም። ኢየሱስ ክርስቶስ ደሙን አፍስሶ አዳነን። እግዚአብሔር ኦፍ ኮርስ ተጠቀማት፣ መለኮት ተጠቀማት። የእግዚአብሔር ክብር መገለጫ ነበረች። ኢየሱስ ክርስቶስ ግን በመስቀሉ ላይ ሃሌሉያ ራሱን አሳልፎ በመስጠት እኛን አድኖናል። ኢየሱስ ጌታ ነው። የመንፈስ ቅዱስን ስጦታ ሰጠን፣ ባረከን። ታስታውስ እንደሆነ ኢየሱስ ክርስቶስ በዚህ ምድር ላይ የነበረውን ተልእኮን ከጨረሰ በኋላ ወደ ሰማይ አረገ ይላል። ግን ወደ ሰማይ ሲያርግ ደቀ መዛሙርቶችን እጆቹን ዘርግቶ ባረካቸው ይላል። እግዚአብሔር ባርኮናል። በኢየሱስ ክርስቶስም በዚህ እጅ መባረክ የምትፈልጉ፣ በዚህ ክብር መሞላት የምትፈልጉ፣ የዘላለምን ሕይወት መቀበል የምትፈልጉ፣ ከተጨቆናችሁበት ከኃጢአት በሽታ መዳን የምትፈልጉ ወደ ኢየሱስ ክርስቶስ ነው። እርሱ ይወዳቸዋል። ብቸኛው የኃጢአት መድኃኒት ኢየሱስ ክርስቶስ ብቻ ነው። ወደ እግዚአብሔር መንግስት መግቢያ በር ኢየሱስ ክርስቶስ ብቻ ነው። ማንም አይደለም፣ ማንም አይደለም። ኢየሱስ ክርስቶስ ጌታ ነው። ገንዘብና ወርቅ ስላለ ኃያል ስለሆንክ በዚህ ምድር ላይ ታዋቂ ስለሆንክ የእግዚአብሔር ልጅ ልትባል አትችልም። ወደ እግዚአብሔር መንግስት መግባት አትችልም። ኢየሱስ ክርስቶስን አምነህ የሕይወት ጌታ በማድረግ የእግዚአብሔር ልጅ ትሆናል። የዘላለምን ሕይወት ታገኛል። የዘላለምን ደስታ ታገኛል። ገንዘብ ውስጥ እውነተኛ ደስታ አይገኝም። በጥሩ ቤት በመኖር እውነተኛ ደስታ አይገኝም። በክርስቶስ ኢየሱስ በማመን ግን የዘላለም ሕይወት ይገኛል። የዘላለም እረፍት ይገኛል። ሃሌሉያ! ኢየሱስ ክርስቶስ ጌታ። አሜን አሜን አሜን። ወደ መልእክቴ ሐሳብ ልመልሳችሁ። በመንፈስ ቅዱስ መሙላት ማለት ምን ማለት ነው? በመንፈስ ቅዱስ መሙላት ማለት ምን ማለት ነው? በመንፈስ ቅዱስ መሙላት ማለት በመንፈስ ቅዱስ ስር ቁጥጥር መሆን ማለት ነው። መንፈስ ቅዱስ አይምሮአችንን ሁለንተናችንን ሙሉ በሙሉ እንዲቆጣጠረው ለርሱ መፍቀድ ማለት ነው። በመንፈስ ቅዱስ መሙላት ማለት ክብር ለኢየሱስ ክርስቶስ ይሁን። በመንፈስ ቅዱስ ፈቃድ ውስጥ መመላለስ ማለት ነው። ሄሎ ኢየሱስ ክርስቶስ ጌታ። ከማገልገላችን በፊት ከመስበካችን በፊት ከመድረክ አገልግሎት ባለፈ የእግዚአብሔር መንፈስ ይግዛን። የእግዚአብሔር መንፈስ ይቆጣጠረን። የእግዚአብሔር መንፈስ ይግዛን። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ! በመንፈስ ቅዱስ መሞላት ማለት በመንፈስ ቅዱስ መወረስ ማለት ነው። መንፈስ ቅዱስ ይውረሳችሁ። መንፈስ ቅዱስ ይግዛችሁ። መንፈስ ቅዱስ የገዛው ሰው፣ መንፈስ ቅዱስ የወረሰው ሰው ዘረኝነትን አያቀነቅንም። ኃጢአትን እንደ ውሃ አይጠጣም። ወንድሙን አይጠላም። በመንፈስ ቅዱስ የተሞላች እህቱን አትጠላም፣ ወንድሙን አትጠላም። ለምን ከተባለ መንፈስ ቅዱስ ተቆጣጥሯታል፣ ወርሷታል። ኢየሱስ ክርስቶስ ጌታ ነው። ለኃጢአት የተገዛ አይምሮ
ከእግዚአብሔር ጋር ጠበኛ ነው ይላል። ወገኖቼ በመንፈስ ቅዱስ ያልተሞላ ሰው ለጠላት ታልፎ ይሰጣል። ጠላት አሽቀንጥሮ ይጥለዋል። ለምን ከተባለ ሕይወቱ ባዶ ነው። ኢየሱስ ክርስቶስ ጌታ ነው። ግን በመንፈስ ቅዱስ ከተሞላ ወደ እውነት ይመራል። በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራል። በመንፈስ ቅዱስ የተሞላ ሰው በውሸት አይመራም። ብዙ የሚሳደቡ ሰዎች ለምን እንደሆነ ታውቁታላችሁ? ለምንድን ነው የሚሳደቡት? በውስጣቸው ከሞላው ነገር ነው፣ ከተሞሉት ነገር ነው የሚያወሩት። ከተሞሉት ነገር ነው ያንን ስድብን የሚያወጡት። ሰዎችን የሚያንቋሽሹ ሰዎች በመንፈስ ቅዱስ ያልተሞሉ ሰዎች ናቸው። የሚያሳፍረው ንግግር የሚያወሩ ሰዎች በመንፈስ ቅዱስ ያልተሞሉ ሰዎች ናቸው። በቁጣና በንዴት ገንፍለው ሰዎችን የሚገድሉ ሰዎች፣ ደምን የሚያፈሱ ሰዎች የእግዚአብሔር መንፈስ የሌላቸው ሰዎች ናቸው። በደንብ ስሙኝ። በመንፈስ ቅዱስ የተሞላ ሰው ወንድሙን በብለዋ አይገለውም። ሰውን የሚገድል ሰው በሰይጣን አሰራር የተሞላ ሰው፣ እርኩሰትን እንደ ውሃ የሚጠጣ ሰው መንፈስ ቅዱስ ያልገዛው ሰው፣ ዝሙትን ሁል ጊዜ እንደ ውሃ የሚጠጣ ሰው፣ ከኃጢአት ጋር ተጣብቆ የሚኖር ሰው ከእግዚአብሔር ጋር ጠበኛ ነው ይላል። ለምን? ለእግዚአብሔር ያልተገዛ ስለሆነ፣ ያልተለወጠ ስለሆነ። ኢየሱስ ክርስቶስ ጌታ ነው። ለኃጢአት የተገዛ አይምሮ ከእግዚአብሔር ጋር ጠበኛ ነው ይላል። ለምን ከተባለ እግዚአብሔር ከኃጢአት ጋር አይተባበርም። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛውን ግን አይጠላም። በኃጢአት የቆሸሸውን ማንነት ለማጠብ፣ ከረከሰው ሕሊና ለማጠብ የሚወደውንና የሚሳሳለትን አንድያ ልጁን ተርኮታልና ኃጢአተኛውን አይጠላም፣ ይልቁንስ ወደ እርሱ ይስበዋል። ኢየሱስ ክርስቶስ ጌታ። በዚህ አጋጣሚ በኃጢአት ልምምድ ውስጥ የምትገኙ ሰዎች ልትኖሩ ትችላላችሁ። ኢየሱስ ክርስቶስ ስለእናንተ ሞቶላችኋል። ንስሐ በመግባት ወደ እርሱ ተመለሱ። እርሱ ይወዳችኋል። ወደ እርሱ እንመለስ። ወደ እርሱ በምንመለስበት ጊዜ መንፈስ ቅዱስ ይገዛናል፣ ያድሰናል። በኢየሱስ ክርስቶስ ስም ታድሶ ይሁንላችሁ። መንፈስ ይሙላባችሁ። መንፈስ ይሙላባችሁ። ዓለማዊ ነገር አይቆጣጠራችሁ። የሥጋ ፈቃድ አይቆጣጠራችሁ። ላጃካቶር ዳሎታ ማሳካይዳ ጃና ማንዳ ሎብሪካ ታጃባ ሴክሬ ቬሌ ደ ጀንታ ሬካ ማላቦ ሴፕሬ በጀንዳ አላዶጀ ከቴያ። በመንፈስ ቅዱስ የተሞላ ሰው በስሌት አይደለም የሚኖረው፣ በእምነት ነው የሚኖረው፣ በተስፋ ነው የሚኖረው። ለምን ከተባለ የተስፋ መያዣ የሆነው መንፈስ ቅዱስ ሕይወቱን ወርሶታል። በኢየሱስ ክርስቶስም መንፈስ ቅዱስ ይውረሳችሁ። መንፈስ ቅዱስ ያልወረሰው ትዳር ለመፍረስ በጣም ሲምፕል ነው። በደንብ እነግራችኋለሁ። ኢየሱስ ክርስቶስ ጌታ ነው። ሌዳ ጃካ ማንታራባ ሴፕሬቤጄኒያስ ሌካታያ ጃማ ሶኮፖያ ለንታክራባ ጃና ሴክሬቤኒያ። በመንፈስ ቅዱስ የተሞላ ሰው ኢየሱስ ክርስቶስ ጌታ ነው። ይቅር ይላል፣ ይቅር ይላል። የይቅርታ ልብ አለው። አያችሁ፣ የይቅርታ ልብ አለው። መጽሐፍ ቅዱሳችን ሲናገር በወንድሜ ላይ ምንም ነገር ብኖሪ፣ ቅሬታ ብኖሪ፣ ቅር ከተሰኘህበት
መስዋዕትን ቁጭ አድርግና ሄድና ከወንድሜ ጋር ያለውን ጨርስ ይላል። መስዋዕትን ከማቅረባችን በፊት ክብር ለኢየሱስ ይሁን ማድረግ ያለብን ነገር ይቅርታን ማድረግ አለብን። ምህረትን ለሰዎች ማድረግ አለብን። ወገኖቼ ከኢየሱስ ክርስቶስ የተቀበልነው መንፈስ የይቅርታን ልብ ነው የሚሰጠን። ለዛም ሐዋርያው ጳውሎስ የክርስቶስ ልብ አለን አለ። የማን ልብ? የኢየሱስ ክርስቶስ ልብ አለን። ምን ማለት ነው? የኢየሱስ ክርስቶስ መንፈስ ያንን ሰው ሲገዛው ከህይወቱ የሚታየው ነገር ቢኖር ክብር ለኢየሱስ ይሁን ትህትና ነው፣ የዋህነት ነው፣ በጎነት ነው የምታየው። መንፈስ ቅዱስ ካልገዛው ሰው ህይወት የሚወጣው ክፋት ነው፣ አመጽ ነው የሚወጣው፣ ግብዛኝነት ነው የምታየው በዛ ሰው ህይወት ላይ። ሰውን መግፋት፣ ማጠላሸት፣ ማንቋሸሽ፣ ማፍጠለጠል ነው ሁሉ ጊዜ የሚያወጣው። ለምን ከተባለ መንፈስ ቅዱስ ህይወቱን አልገዛም። መንፈስ ቅዱስ አልተቆጣጠረውም። መንፈስ ቅዱስ ክብር ለኢየሱስ ይሁን ሃሌሉያ አልተቆጣጠረውም ህይወቱን። ከዚህ የተነሳ እንደፈለገ ይኖራል፣ እንደፈለገ ይሳደባል፣ እንደፈለገ ሰዎችን ያሳድዳል። ሰው አሳዳጅ የሚሆነው መንፈስ ቅዱስ ሲርቀው ነው። ሳኦልን ስንመለከት በአንደኛ ሳሙኤል ምዕራፍ 16 ቁጥር 14 ላይ የእግዚአብሔር መንፈስ ከሳኦል ራቀ ይላል። የማ መንፈስ? የእግዚአብሔር መንፈስ። የሚዋጋለት የእግዚአብሔር መንፈስ ፍልስጤማውያንን ድል ያደርግ ዘንድ ይረዳው የነበረው ያግዘው የነበረው የእግዚአብሔር መንፈስ፣ የህይወቱ መልህቅ የነበረው የእግዚአብሔር መንፈስ ሳኦልን ተለየው። ኢየሱስ ክርስቶስ ጌታ። የእግዚአብሔር መንፈስ ከሳኦል ተለየ፣ እርኩስ መንፈስም አሰቃየው ይላል። አሰቃየው ይላል፣ አስጨነቀው ይላል። በከንቱ ነው እድሜውን የባከነው። ወገኖቼ ክብር ለኢየሱስ ይሁን። መንፈስ ቅዱስ ይግዛን፣ መንፈስ ቅዱስ ይውረሰን። በዛን ጊዜ እድሜያችንን ሃሌሉያ እግዚአብሔር ይጠቀመዋል፣ እግዚአብሔር ይከብርበታል። ቀሪው ዘመናችን የልማትና የተድላ ይሆናል። እንታ ካላዳጃ ማሳክራ ቫጃና ማላካ ባራዳ ባሴ ፕሬቬጄኒያስ ጌታ ይባረክ። በኢየሱስ ክርስቶስ ስም እባርካችኋለሁ። መንፈስ ቅዱስ ሁለንተናችሁን ይቆጣጠር፣ ቤታችሁን ይቆጣጠር፣ አገልግሎታችሁን ይቆጣጠር፣ ትዳር ያላችሁ ትዳራችሁን ይቆጣጠር። ትዳር የሌላችሁ መንፈስ ቅዱስ የከበረበት የእግዚአብሔር ፈቃድ ያለበት ትዳር ይሰጣችሁ በኢየሱስ ክርስቶስ ስም። እግዚአብሔር ያሳርፋችሁ፣ እግዚአብሔር ያሳርፋችሁ። ተንደላቅቃችሁ የምትኖሩበት ዘመን ይሁንላችሁ። ቀሪው ዘመናችሁ በመንፈስ ቅዱስ ፈቃድ የተጥለቀለቀ ይሁን፣ በመንፈስ ቅዱስ ፈቃድ የተጥለቀለቀ ይሁን። በህይወታችሁ ላይ የመንፈስ ቅዱስ ፈቃድ ይከናወን። የሰይጣን የክፉ ፈቃድ አይከናወን። ኢየሱስ ክርስቶስ ጌታ ነው። ስለዚህ በመንፈስ ቅዱስ መሙላት ማለት በመንፈስ ቅዱስ ስር ቁጥጥር መሆን፣ በርሱ ፈቃድ ውስጥ መሆን፣ በህልውናው ውስጥ መጥለቅለቅ። በኢየሱስ ክርስቶስ ስም በእግዚአብሔር ህልውና መወረስ ይሁንልን፣ በእግዚአብሔር ክብር መወረስ ይሁንልን። በኢየሱስ ስም ማንነታችሁ በመንፈስ ቅዱስ ይወረስ፣ ቤታችሁ በመንፈስ ቅዱስ ይወረስ፣ ትዳራችሁ በመንፈስ ቅዱስ ይወረስ፣ አይምሮአችሁ በመንፈስ ቅዱስ የተማረከ ይሁን።
ስለዚህ መንፈስ ቅዱስ ሐሳባችንን ይቆጣጠረዋል። ወገኖቼ ሰይጣን ሐሳብን በመስጠት ነው የሚፈታተነው። ሐሳብን በመስጠት ሐሳብን በመወርወር ሊያስጨንቀን ይፈልጋል፣ ግን አይችልም። መንፈስ ቅዱስ ይመታዋል። መንፈስ ቅዱስ ይከለክለዋል። በኢየሱስ ክርስቶስ ስም የሚዋጋሽ ተከለከለ። ሐሳብን በመስጠት አንቺኮ ከስረሻል፣ ትላንትና እንዲህ ነበርሽ፣ ዛሬ ግን ቀንሰሻል፣ ዛሬ ግን ደክመሻል፣ ዛሬ ግን አቅመ ቢስ ሆነሻል እያለ ሐሳብን በመስጠት ሊሰብክሽ ይችላል። መንፈስ ቅዱስ ግን ይከለክለዋል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ሐሳብ አቅም አለው። ሐሳብ ጉልበት አለው። ብዙ ትውልድን ሰይጣን ሐሳብን በመስጠት ይውጧል። ሐሳብን በመስጠት ወደ እርኩሰት ውስጥ እንዲገቡ ያደርጋል። ሐሳብን በመስጠት አይምሮአቸውን ይቆጣጠርና ክፋትን እንዲያደርጉ ያደርጋል። ግብዘኞች እንዲሆኑ ያደርጋቸዋል። በመንፈስ ቅዱስ የተወረሰ ሰው፣ በመንፈስ ቅዱስ የተሞላ ሰው በክብር ይመራል፣ በጽድቅና በቅድስና ይመላለሳል። ለምን ከተባለ መንፈስ ቅዱስ ነው። በቅድስና እንድትመላለሺ አቅም ይሆንልሻል። ኢየሱስ ክርስቶስ ጌታ። ወገኖቹ እኛ የምናውቀው በመንፈስ ቅዱስ የተሞላ ሰው ምልክቱ ሊሳን ብቻ ወይም ደግሞ ተአምራትን ማድረግ ብቻ እንደሆነ ነው የምንረዳው። ከዛ ባሻገር ግን መንፈስ ቅዱስ በአንድ ሰው ሕይወት ላይ በክብር ሲመላለስ ያ ሰው ኃጢአትን እያሸነፈ ይሄዳል። ትልቁና የመጀመሪያው የመንፈስ ቅዱስ ፐርፐዝ አንድ ክርስቲያን ከኃጢአት በላይ ሆኖ ኃጢአት ሳይሰለጥንበት በድል ሕይወት እንዲመላለስ ኃይልን ይሰጠዋል። ቅድም እንዳነበብኩላችሁ በሮሜ መልእክት ምዕራፍ 8 ቁጥር 9 ላይ ነገር ግን በመንፈስ ብትኖሩ ኢየሱስ ክርስቶስ ጌታ ነው። በመንፈስ ብትኖሩ ወይም መንፈስ በውስጣችሁ ብኖር በስጋ አይደላችሁ ማለትም በስጋ ፈቃድ አትመላለሱም ማለት ነው። የስጋ ይሄ ሳይሆን የዚህ የስጋ ፈቃድ አለ። ለዛ ነው ቅድም እንዳነበብኩላችሁ መጽሐፍ ቅዱሳችን ሲናገር የገላትያ መልእክት ምዕራፍ 5 ቁጥር 16 ላይ በመንፈስ ተመላለሱ ይልና መንፈስም በስጋ ላይ ስጋም በመንፈስ ላይ ይመኛልና ስለዚህ እርስ በራሳቸው ይቀዋወማሉ ይላል። ይቀዋወማሉ። እንግዲህ የተፈጥሮ የሚባለው አለ አይደል? ይሄ ስጋ ተፈጥሮ አለ አይደል? እግዚአብሔር ተፈጥሮን እንግዲህ አላስወገደውም። እኛን ለወጠን እንጂ ክብር ለኢየሱስ። ለወጠን፣ ዓለምን እንዳንመስል ለወጠን፣ ሁኔታውን እንዳንመስል ለወጠን። ኢየሱስ ክርስቶስ ጌታ በኃጢአት የተኮነነውን ሕይወታችንን ለወጠው እንጂ ተፈጥሮን አላስወገደው። አለ አይደለም? ዓለምን የሚፈልግ ክብር ለኢየሱስ ይሁን። ነገር ግን መንፈስ ቅዱስ በእኛው ሲኖር በስጋ ፈቃድ አይደለንም፣ በስጋ ፈቃድ አንመላለስም። ለዛ ነው መንፈስ ቅዱስ የተሰጠን ኃጢአትን እንድናሸንፍ። ሃሌሉያ! የክርስቶስ መሆናችንን እንድንናገር፣ ለሁኔታው እንድንናገር፣ ለሚከሰን ለከሳሹ እንድንናገር እኔ የክርስቶስ ነኝ፣ በዋጋ ተገዝቻለሁ፣ መንፈስ ቅዱስ አድሮብኛል፣ ከብሮብኛል ብለን የድልን ሕይወት እንድናውጅ ዘንድ መንፈስ ቅዱስ ይፈልጋል። ስለዚህ በዋናነት የመንፈስ ቅዱስ ሥራ አንድ አማኝን በድል ይመራዋል። ኢየሱስ ያድናል፣ በድል ይመራዋል፣ በተአምራት ይመራዋል። ለዛ ነው መጽሐፍ ቅዱሳችን ሲናገር ኢየሱስ ክርስቶስ ጌታ በመንፈስ ብትመሩ ይላል።
ከሕግ በታች አይደላችሁ። በመንፈስ ብትመሩ ኃጢአት አይገዛችሁም፣ አመጽ አይገዛችሁም፣ እርኩሰት አይገዛችሁም፣ ጭንቀት አይሰለጥንባችሁም፣ አጋንንት አይሰለጥንባችሁም። በኢየሱስ ስም የእግዚአብሔር መንፈስ ብቻ ይሰለጥንባችኋል። ኢየሱስ ያድናል። ሃሌሉያ። ቅድም እንዳነበብኩላችሁ በሮሜ መልእክት ምዕራፍ 8 ቁጥር 9 ላይ እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ ይላል። በእናንተ ውስጥ ሃሌሉያ ዓለም የማያውቀው ለዘላለም ከእናንተ ጋር የሚኖር መንፈስ ቅዱስ ካለ በስጋ ሳይሆን በመንፈስ ቅዱስ ፈቃድ ትመላለሳላችሁ። ኢየሱስ ክርስቶስ ጌታ። ሃሌሉያ። የመንፈስ ቅዱስ ፈቃድ ወደ ሕይወት ይመራል፣ እንደዚሁም ደግሞ ወደ ሰላም ይመራል። ከሕይወታችሁ ሰላም ይፍለቀለቃል። የሰላም ሰዎች ትሆናላችሁ። ሃሌሉያ። ባላችሁበት በረገጣችሁበት ስፍራ ሁሉ ታላቅ ደስታ ይሆናል፣ ሰላም ይሆናል፣ እረፍት ይሆናል። ለምን ከተባለ ኢየሱስ ክርስቶስ እንደዚህ ብሎ ነው የተናገረው፣ ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የሚሰጣችሁ ሰላም ሃሌሉያ ከዓለም የሆነ አይደለም፣ ዓለም እንደሚሰጣችሁ አይደለም፣ ልዩ የሆነ ሃሌሉያ ዘላለማዊ ደስታ ያለበት ሰማይን የሚያስብል ኢየሱስ ጌታ ነው። የኔ ሰላም አግኝቷቸዋል አላቸው። የኢየሱስ ሰላም ባንቺ ውስጥ አለ። ሃሌሉያ። ምድር ሲናወጥ እንዳትናወጪ ጸንተሽ እንድትቆሚ የሚረዳሽ የእግዚአብሔር መንፈስ ባንቺ ውስጥ አለ። ስለዚህ መንፈስ ቅዱስ ያለበት ሰው፣ በመንፈስ ቅዱስ ሙላት የሚመላለስ ሰው ሰላማዊ ሰው ይሆናል። ጠብ አጫሪ አይሆንም፣ ሁከት ፈጣሪ አይሆንም። ኢየሱስ ክርስቶስ ጌታ ነው። ሰላማዊ ሰው ይሆናል። በኢየሱስ ስም መንፈስ ቅዱስ ይግዛሽ፣ መንፈስ ቅዱስ ይውረስሽ፣ መንፈስ ቅዱስ በድል ይምራሽ። ሃሌሉያ። በመንፈስ ቅዱስ የተሞላ ሕይወት እግዚአብሔር ደስ የሚሰኝበትና የሚከብርበት ሕይወት ነው። አሜን። እግዚአብሔር ደስ የሚሰኝበት ሕይወት ነው። እግዚአብሔር የሚከብርበት ሕይወት ነው። እግዚአብሔር የሚነክስበት ሕይወት ነው። እግዚአብሔር የሚሰራበት ሕይወት ነው። በኢየሱስ ስም እግዚአብሔር ይስራብሽ። እግዚአብሔር በኃይል ይስራብሽ። እግዚአብሔር በክብር ይስራብሽ። እግዚአብሔር በታምራት ይስራብሽ። ሃሌሉያ። ከአገልግሎት የሚቀድም ሕይወት ለእግዚአብሔር የተሰጠ ሕይወት ነው። መጽሐፍ ቅዱሳችን ሲናገር ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ አሜን ደስ የሚያሰኝ ቅዱስና ሕያው መስዋዕት አድርጋችሁ ሕያው መስዋዕት ያልሞተ ያልቆሸሸ ሰይጣን ያልሰነጠነበት በመንፈስ ቅዱስ የተቀደሰ የጽድቅ ሕይወት የሆነ እግዚአብሔር የሚከብርበት ሕይወት የሆነ ይቀርባል። እግዚአብሔር ያንን አቅርቡ። ኢየሱስ ጌታ ነው። በልባችሁ መለወጥ ተለወጡ እንጂ ይህን ዓለም አትምሰሉ። ወገኖቼ መንፈስ ቅዱስ የተቆጣጠረው ሕይወት የተለወጠ ሕይወት እግዚአብሔር ይከብርበታል። በኢየሱስ ክርስቶስ ስም እግዚአብሔር ይክበርብሽ። እግዚአብሔር ይድመቅብሽ። እግዚአብሔር ይድመቅብሽ። እግዚአብሔር ይሰልጥንብሽ። በኢየሱስ ስም እግዚአብሔር ይሰልጥንብህ። እግዚአብሔር ባንተ ሕይወት ይስራብህ። ሕይወት በመንፈስ ቅዱስ የተሞላ ይሁን። ሕይወት በመንፈስ ቅዱስ በኢየሱስ ክርስቶስ ስም የበሰለ ይሁን። መንፈስ ቅዱስ የተቆጣጠረው ሰው የበሰለ ሰው ነው። ክፉ ቃል ከአንደበቱ አይወጣም። መርዝ አይረጭም። በመንፈስ ቅዱስ ያልተሞላ ሰው መርዝን ይረጫል። ተሳዳቢ ይሆናል። አንገላጭ አሳዳጅ ይሆናል። የጳውሎስን ሕይወት ስንመለከት መንፈስ ቅዱስ ከመውረሱ በፊት አገልጋይ ከመሆኑ በፊት አሳዳጅ አንገላጭ ነበር፣ ተሳዳቢ ነበር፣ ገዳይ ነበር። መንፈስ ቅዱስ ግን ወረሰው። መንፈስ ቅዱስ ቀባው፣ ሐዋርያ አደረገው።
የኢየሱስ ክርስቶስ መልእክተኛ ያደረገው ኢየሱስ ጌታ ነው። በኢየሱስ ስም ሃሌሉያ። የኢየሱስ ክርስቶስ መልእክተኛ ነሽ። ባንቺ ውስጥ ፈውስ አለ፣ የታምራት ቅባት አለ። የኃይል መንፈስ ሲያገኝሽ ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ሰፈር ላይ መንደር ላይ ወሬውን አታመላልሽም። ወረኛ፣ ሸረኛ፣ ዘረኛ፣ ጎጠኛ፣ ጎሰኛ አትሆኝ። መልእክተኛ ነው የምትሆኝ። እነ ጴጥሮስን ስንመለከት በመንፈስ ተሞልተው ክርስቶስን ገለጠላቸው። 3000 የሚያዩሉ ሰዎች ወደ እግዚአብሔር መንግስት መጡ ይላል። ኢየሱስ ጌታ ነው። መንፈስ ቅዱስ ሲቆጣጠሪ፣ መንፈስ ቅዱስ ሲመራክ ሃሌሉያ ባንተ ተአምራት ይሰራል። ብዙዎች ይድናሉ፣ ብዙዎች ያመልጣሉ። ለብዙ ሰዎች የበረከት ምክንያት ትሆናለህ። በኢየሱስ ስም መንፈሱ ያገኝክ፣ መንፈሱ ያገኝክ። መንፈስ ቅዱስ የሌለው ትውልድ አሳዳጅ ነው የሚሆነው፣ ነፍሰ ገዳይ ነው የሚሆነው፣ ነፍሰ ገዳይ ነው። አገርን ይበጠብጣል። ለብዙ ሰዎች ሸክም ይሆናል። የእግዚአብሔር መንፈስ ያልተቆጣጠረው ሰው ለብዙ ሰዎች ሸክም ይሆናል፣ አሳዳጅ ይሆናል። ሰዎችን እያሳደደ የሰዎችን ህይወት የሚያበላሽ ሰው ይሆናል። መንፈስ ቅዱስ የተቆጣጠረው ሰው ግን የሰዎችን ህይወት የሚያድንና የሚፈውስ ሰው ይሆናል። ጌታ ይባረክ። ሌሎች በጣም የሚገራረሙ ነጥቦች አሉ። ሌላ ጊዜ እንመለከታለን። በመንፈስ የተሞሉ ሰዎች በደስታ ይራመዳሉ። በመንፈስ የተሞሉ ሰዎች በፍቅር ይመላለሳሉ። በመንፈስ የተሞሉ ሰዎች ክብር ለኢየሱስ ይሁን፣ በቸርነት ይራመዳሉ፣ በበጎነት ይራመዳሉ፣ በክፋት አይራመዱ። በኢየሱስ ስም ይሁንልን። ስለዚህ የመንፈስ ቅዱስ ሙላት አስፈላጊነት ለምንድን ነው? መንፈስ ቅዱስ ክብር ለኢየሱስ ይሁን እንዲመራን፣ ክርስቶስን እንድንመስል፣ በእግዚአብሔር ጸጋና ዕውቀት እንድናድግ ስለሚረዳን፣ ስለሚያግዘን፣ ስለዚህ እኛ ደግሞ በመንፈስ ቅዱስ እንድንሞላ ዘንድ መጽሐፍ ቅዱሳችን ያዘናል። እንደዚሁም ደግሞ አንድ ክርስቲያን ከኃጢአት በላይ ሆኖ ይኖር ዘንድ በአሸናፊነት ህይወት እንዲመላለስ መንፈስ ቅዱስ ይመራዋል። በኢየሱስ ስም ሃሌሉያ። እኛ በወደደን በእርሱ ከአሸናፊዎች እንበልጣለን። በኢየሱስ ስም እንበልጣለን። ኢየሱስ ጌታ ነው። ዳሰማን ተባረክ። መንፈስ ቅዱስ ይሙላብን፣ ይሙላብን፣ ይምራን። ኢየሱስ ክርስቶስን የሚያከብር የእግዚአብሔር መንፈስ ይሙላብን። ብዙዎች በነገር ሲሰክሩ፣ በሐሜት ሲሰክሩ፣ በርኩሰትና በዝሙት ሲሰክሩ በመንፈስ ቅዱስ የተሞሉ በፍቅር ይሰክራሉ። በመንፈስ ቅዱስ ሙላት ተሞልተው ሊሳንን እየተናገሩ በሊሳን ይጸልያሉ። ምስጢርን ለእግዚአብሔር ይናገራሉ፣ ይቀጣጠላሉ። ያንተ ስራ በእነሱ ላይ ይሰራል። በኢየሱስም እግዚአብሔር ተአምራት በህይወታችን ላይ ይሁን፣ በኢየሱስ ክርስቶስ ስም።